እኔ ለማልለወጠው ነገር ቤተክርስቲያኑ ቢቀርብኝ ይሻላል ይላል። እኔ ሄጄ ኃጢአቴን ነው የምጨምረው ባልሰማ ይሻላል ይላል። እንደዚህ አትበሉ ምእመናን። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። እኛ ግን ይቅር በለን ለማለት የእርምጃ ያህል ነው የምንጎተተው። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ሰለቸን። ቆሻሻ ኃጢአት ውስጥ፣ ቆሻሻ ክፋት ውስጥ፣ ዘረኝነት ውስጥ፣ ጥላቻ ውስጥ አሁን እግዚአብሔር እኮ ጨነቀው በእውነት። ይቅር በለኝ ብለህ ስትመጣ የት ከርመህ መጣ ብሎ አይጠይቅህም። ገንዘቤን የታደረከው አይልህም። ምን ስትሰራ ከረምክ አይልህም። ከሁሉ የተሻለ ልብስ አምጡና አልብሱት ብሎ የቀደመ ጸጋህን ይመልስልሃል። ክርስቶስ የጠፋባችሁ ሰዎች ሌላ ቦታ አለ ቢሏችሁ እንዳትሰሙ። የክርስቶስ አድራሻው ቤተ መቅደስ ውስጥ ከመምህራን እግር ስር ነው የምታገኙ። ከቤተ ክርስቲያን ስትወጣ ሰላም ያለ ደስታ ያለ መስሎ ትወጣለህ፣ ግን ወጥተህ የምትፈልገውን ደስታ አታገኝ። ገንዘብህን ጸጋህን በትነት ትጨርሰዋል። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል የለም ቆይ የማስተካክለው ነገር አለኝ፣ አሁን ጥሩ አይደለም ሕይወቴ ቆሽሻለሁ ይላል። የሚያስተካክለን ማን ነው? እግዚአብሔር ነው። የሚያጥበን እሱ ነው። ፍለጋ ወጣ እግዚአብሔር ይላል። አንድ ሰው ጠፋ ብሎ አይንቅም እግዚአብሔር። ፍለጋ ወጣ እስኪያገኘው ድረስ ፈለገው። እስቲ ድምፃችሁን ከፍ አድርጋችሁ ይህን ቃል ከኔ ጋር ድገሙ። እስኪያገኘው ድረስ ፈለገው። እግዚአብሔር የሚፈልገን ምን እስኪለን ነው? ክርስቶስ ሲያስተምር ጻድቃንን እየመረጠ ቅዱሳንን እየመረጠ አልነበረም የሚያስተምረው። በዚህ ምክንያት እርሱ በሚያስተምርበት ጉባኤ ላይ ዘማውያን ወንበዴዎች፣ በኃጢአታቸው ምክንያት ሰው የሚጠላቸው ሰዎች በክርስቶስ ጉባኤ ላይ እየተገኙ ይማሩ ነበረ። ጌታችን ይህንን በማድረጉ በዚያን ዘመን የነበሩ ጻፎችና ፈሪሳውያን ይቃወሙት ነበረ። እንዴት ኃጢአተኛ ሰዎችን ታቀርባቸዋለህ? ለምን ከእነርሱ ጋር ትበላለህ ትጠጣለህ? እያሉ ክርስቶስን ይሰድቡት ነበረ። እንዲያውም ለክርስቶስ ያወጡለት ቅጽል ስም የኃጢአተኞች ወዳጅ የሚል ነበረ። ሁለተኛ የጠፋው ዕቃ ነው። ሦስተኛ የጠፋው ምንድን ነው? ሰው ነው። ሰው ሆነን ከአምላካችን ተለይተን ልንጠፋ እንችላለን? አንችልም? እንችላለን በኃጢአት። አንዳንዴ ደግሞ ኃጢአታችን ሲበዛ ከሰውነት ክብር ወርደን እንደ እንስሳ የምንሆንበት ጊዜ አለ እኮ አይደለም? ሰው ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሳት መሰለ እንደሚል ማለት። አንዳንዴ ደግሞ ሰው ከእንስሳም ያንሳል። በእውነት ባለንበት ዘመን እኮ ሰው ከእንስሳ ያነሰበት ዘመን ነው አይደለም? አዎ፣ እንስሳት የማያደርጉትን ነገር ሰዎች እያደረጉት ነው። ጆሮ የሚከብድ ዜና እንሰማለን በየቀኑ፣ ለጆሮ ጭው የሚያረግ። እንስሳን አይበላም፣ ሰው ግን ሰውን እየበላ ነው። ስለዚህ ከሰውነት ክብር ወርደን እንደ ዕቃ ልንሆን እንችላለን። እግዚአብሔር ምን አደረገ? ይህ ሰውዬ፣ ይህ ባለ ታሪክ የጠፋበትን በግም ፈለገው፣ ሰውንም ፈለገው፣ ዕቃውንም ፈለገው። እንደ ሰው ብትጠፉ እፈልጋችኋለሁ፣ እንደ እንስሳ ብትሆኑም እፈልጋችኋለሁ፣ እንደ ዕቃ የማትጠቅሙ ብትሆኑ ምን እላችኋል? ይፈልገናል። እግዚአብሔር ሁላችንን ይፈልገን። እግዚአብሔር እረኛዬ ነው አለ ነቢየ እግዚአብሔር ዳዊት። እግዚአብሔር ምኔ ነው? የሚያሳጣኝ እረኛ ነው እግዚአብሔር። እረኝነቱ ለምንድን ነው? ቀንም ሌሊትም የሚጠብቅ እረኛ ነዋ። እረኛ ቀን ጠብቆ ሌሊት ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም? የሚጠብቀኝ ምን አይልም? አይተኛም። ሌላው ዘበኛ እኮ ይተኛል ታውቃላችሁ። ሌላው ጠባቂ ይተኛል። ብዙ ዘበኞች ጥበቃ ያለባቸው ቡና ጠጡ ስትሏቸው ሌሊት ቡና እንቅልፍ ይከለክለኛል ይላሉ። ጠባቂ ናቸው ግን ምን ይላሉ? እግዚአብሔር ግን እኛን ሲጠብቅ ምን አይልም? አይተኛም። እረኛ በግ ጠብቆ መጨረሻ በጉን ለሚገዙ ሰዎች ምን ይለዋል? ይሸጠዋል ወይ ራሱ አርዶ ይበላዋል? እግዚአብሔር እረኛችን ነው። ይሸጠናል? መልሱልኝ። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ተሸጧል። እረኛ በጎቹን አርዶ ስጋቸውን ይበላል። የኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላለን። አንድ ክርስቲያን ከቤተ ክርስቲያን ተለይቶ እንዴት ይጠፋል ካላችሁ፣ የመጀመሪያ የሚጠፋው እንደ በግ ነው። የመጀመሪያው የሚጠፋው እንደ ምንድን ነው? እንደ በግ ነው። በግ እንዴት ነው የሚጠፋው? እስቲ ንገሩኝ ምእመናን። በግ የሚጠፋው አውቆ ነው ወይስ ሳያውቅ ነው? መልሱልኝ። ምን እያደረገ ነው በግ የሚጠፋው? እስቲ ንገሩኝ።
እዚህ ጋር ሳር እየበላ እዚህ ጋር የሚበላው ሳር ትንሽ ሲደርቅበት ወደዛ ሲሄድ አይደል? ውሃ ሲጠጣ እዚህ ጋር ደፍረስ ሲልበት ወደዛ ሲሄድ፣ በግ አስቦ ይጠፋል? አይጠፋም። በግ ሲጠፋ ቢመሽብኝስ ብሎ ያስባል? ተኩላ ቢበላኝስ ይላል? አይልም። የመጀመሪያው እኛ ክርስቲያኖች ከቅድስት ቤተ ክርስቲያን የምንጠፋው ልክ እንደ በግ ሳናውቅ ነው። ይሄ በግ እየበላ እየጠጣ እንደጠፋ ብዙ ሰዎች በእንጀራ ጉዳይ ከቤተ ክርስቲያን ይጠፋሉ። አይተው ይጠፋሉ። አንድ ሳር ሲበላ ሌላ ሳር፣ አንድ ውሃ ሲጠጣ ሌላ ውሃ እያለ እንደጠፋ፣ አንድ ስራ ስንነግድ ሌላ ስራ፣ አንድ ሱቅ ስከፍት ሌላ ሱቅ፣ አንድ ትምህርት ስትማር ሌላ ትምህርት እያልን እኮ ሳናውቀው ከእግዚአብሔር ቤት ጠፍተን የቀረን ሰዎች አለ። እግዚአብሔር በቸርነቱ ይመልሰን። እግዚአብሔር አትስሩ፣ አትነግዱ፣ አትማሩ አይልም። ከቤተ ክርስቲያን ግን እንድንርቅ አይፈልግም። ከቤቱ ከመራቅ እግዚአብሔር ይሰውረን። አዎ በግ ሲጠፋ ተኩላ ቢበላኝ አይልም፣ ገደል ብገባ አይልም። ሰዎች ከእግዚአብሔር ቤት ሲርቁ ተኩላ የተባሉ መናፍቃን ቢነጥቁኝስ፣ የበግ ለምድ ለብሰው የሚመጡ በውስጣቸው እንደ ተኩላ ነጣቂዎች የሆኑ መምህራን ቢወስዱኝስ ብሎ አያስብም ሰው። ገደል ብገባ አይልም። ብሞትስ ሳንል ነው ከእግዚአብሔር ቤት እኮ የምንርቀው ብዙዎቻችን። እኔ ያሳዝነኛል። በተለይ ኢትዮጵያውያን ዕድሜ ልካችንን እኮ ለመኖር ስንዘጋጅ እኮ ነው የምንሞተው። ታውቃላችሁ? ለመኖር ስንዘጋጅ ቤት ለመስራት መኪና ለመግዛት እንደው የሆነ ሕይወት ለመጀመር ስንዘገጃጅ እንሞታለን። የነፍሳችንን ነገር ትተን ስጋችን ላይ ብቻ ስንሮጥ ማለት እና እንዲህ የጠፋነውን እግዚአብሔር በቸርነቱ ይመልሰን። ክርስቶስ የጠፋባችሁ ሰዎች ሌላ ቦታ አለ ቢሏችሁ እንዳትሰሙ። የክርስቶስ አድራሻው ቤተ መቅደስ ውስጥ ከመምህራን እግር ስር ነው የምታገኙት። ከቤቱ እንደ በግ ተቅበዝብዘን የጠፋነውን ሰዎች በቸርነቱ ተሸክሞ ወደ ቤቱ ይመልሰን። አሁን ዛሬ ጠዋት ቤተ ክርስቲያን የመጣ ነው ልባም ስለሆንን ይመስላችኋል? አስተዋይ ስለሆንን ይመስላችኋል? አይደለም። ተሸክሞ ያመጣን ማን ነው? እግዚአብሔር። አሁንም እኮ ተሸክሞን ነው እንጂ ተመችተ ነው አይደለም። ችሎን እኮ ነው፣ ችሎን ነው በእውነት። ስለዚህ የመጀመሪያው አጠፋፍ እንደ በግ መጥፋት ነው። እንደ የጠፋነውን በቸርነቱ ይመልሰን። አሁን እኛ ብዙ ጊዜ የጠፉ ሰዎች ሲባል ቅዳሴ የማያስቀድሱ፣ ሰዓታት የማይቆሙ፣ ማህሌት የማይቆሙ፣ ሰበካ ጉባኤ የማይከፍሉ፣ ሰንበቴ የማይጠጡ፣ እንዲህ ጠዋት የማይገኙ፣ ጉባኤ የማይካፈሉ ይመስሉ። እሱ ምድብ አንድ ጠፊዎች ይባላሉ። እነሱ ምን ይባላሉ? ምድብ አንድ ነው። ምድብ ሁለት ማን እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ሆነን የጠፋን ሰዎች ነን። እንዳንፈለግ እዚህ ያለ ነው። ሰዓታት የምንቆመው እኛ፣ ማህሌት የምንቆመው እኛ፣ የምንቀድሰው እኛ፣ የምናስቀድሰው እኛ፣ ሰበካ ጉባኤው እኛ፣ ዘማሪው ሰባኪው እኛ። ጠፉ ተብለን እንዳንፈለግ ማለት ነው። አለን እንዳይባል ደግሞ ቆሻሻ ውስጥ ነው ያለ ነው። ቆሻሻ ኃጢአት ውስጥ፣ ቆሻሻ ክፋት ውስጥ፣ ዘረኝነት ውስጥ፣ ጥላቻ ውስጥ። አሁን እግዚአብሔር እኮ ጨነቀው በእውነት እንዳያስወጣን እንዳይተፋን ፈጥሮናል። እንዳይወጣን ደግሞ ለብ ብለናል። በራድ ወይም ትኩስ ብትሆን መልካም ነበር፣ እንዲያው ለብ ስላልክ ከአፌ ልተፋ ነው ይላል። እንደዚህ ከመጥፋት እግዚአብሔር በቸርነቱ ይሰውረን። ሌላውን እያስተማሩ ንስሐ ግቡ እያልን ንስሐ ማንገባ፣ ታረቁ እያልን ቂመኞች። ከኔ ጋር ናችሁ ምእመናን? ጥሩምባ ነፊ ታውቃላችሁ? ታውቃላችሁ? አታውቁ? ጥሩምባ ነፊ ቀብር አይገኝም ይባላል። ብዙ ጊዜ ጥሩምባ ነፊዎች ድብልቅልቅ አድርገው በጠዋት ሰፈሩን በጥብጠው እነሱ ቀብር ላይ ይገኛሉ? አይገኙም። መናገር እንጂ መቅበር አይችሉም። የጥሩምባ ነፊ ሕይወት ያለን ሰዎች አለን። ሌላውን ንስሐ ግባ ምንል፣ እኛ ግን ማንገባ። ሌላውን ታረቅ ምንል፣ እኛ ግን ቂመኞች። ልክ እንደ መርፌያውን ብዙ ቀዳዳ ይሰፋል፣ እላዩ ላይ ግን አንድ ቀዳዳ አለች፣ እሷን ይሰፋል አይሰፋም። መርፌ የሆንን ሰዎች አለ። አሁን አንዳንድ ሰው እኔ ለማልለወጠው ነገር ቤተ ክርስቲያኑ ቢቀርብኝ ይሻላል ይላል። እኔ ሄጄ ኃጢአቴን ነው የምጨምረው ባልሰማ ይሻላል ይላል። እንደዚህ አትበሉ ምእመናን። የፈለገ ብንበድል የፈለገ ብንቆሽሽ ከቤተ ክርስቲያን መራቅ የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መሃል ፈልጎ ያወጣል። ከቤተ ክርስቲያን ስትወጣ ሰላም ያለ ደስታ ያለ መስሎ ትወጣለህ፣ ግን ወጥተህ የምትፈልገውን ደስታ አታገኝ። ገንዘብህን ጸጋህን በትነ ትጨርሰዋል። እግዚአብሔር ጸጋችንን ከመበተን ይሰውረን። አቤት ምን የመሳሰለ ጸጋ ያላቸው ሰዎች ከዚች ቤተ ክርስቲያን ሲወጡ እኮ ጸጋቸው ብን ብሎ ጠፍቶ እነሱ ናቸው ወይስ አይደሉም ማለት ደረጃ ላይ ደርሰን
ምን የመሰለ ድምፅ የነበራቸው ድምፃቸው የትገባ ያልናቸዋል። ምን የመሰለ ስብከት፣ ምን የመሰለ ሀብተ ፈውስ የነበራቸው ወጥተው ባዶን የሆኑት። እግዚአብሔርን አጥተህ የምታስቀረው ሀብት ሊኖር ይችላል? አይችልም። ወጥቶ ከመቅረት እግዚአብሔር ይሰውራል። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል የለም ቆይ የማስተካክለው ነገር አለኝ፣ አሁን ጥሩ አይደለም ሕይወቴ ቆሽሻለሁ ይላል። የሚያስተካክለን ማን ነው? እግዚአብሔር ነው። የሚያጥበን እሱ ነው። ሰው አያጥብህም፣ እግዚአብሔር ነው የሚያጥብህ። እጠበኝ ከበረዶም ይልቅ ነጭ ሆናለሁ ነው ያለው። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። እኛ ግን ይቅር በለን ለማለት የእርምጃ ያህል ነው የምንጎተተው። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ሰለቸን። እሱ ምሕረት ማድረግ ሳይሰለቸው እኛ ማረን ማለት ሰለቸን። እግዚአብሔር ይቅር በለኝ ብለህ ስትመጣ የት ከርመህ መጣ ብሎ አይጠይቅህም። ገንዘቤን የታደረከው አይልህም። ምን ስትሰራ ከረምክ አይልህም። ከሁሉ የተሻለ ልብስ አምጡና አልብሱት ብሎ የቀደመ ጸጋህን ይመልስልሃል። የሁላችንን ጸጋ ይመልስልን። እንደዚህ አይነት ሰዎች አለን። ቤተ ክርስቲያን ውስጥ ሆነን ምን አገኘው ብንል ይህንን ሕንፃ እኛን ያሰራ ነው፣ ይህንን አጥር እኛን ያስገነባ ነው፣ ይህን ቤተ መቅደስ እኛን እንዲያደርግ ነው፣ ምን አገኘን የሚሉ ሰዎች አሉ። እግዚአብሔርን አገልግሎ የሚወድቅ ሰው አለ? ቤተ ክርስቲያንን በማለታችሁ የምትከስሩ እንዳይመስላችሁ። የኔ የሆነ ሁሉ የማን ነው አለ? ያንተ ነው። አንተ ስለ ፍየል ታወራለህ፣ አንተ ስለ ጠቦት ታወራለህ። የኔ የሆነ ሁሉ የማን ነው? እግዚአብሔርን አገልግሎ ባዶ የሚቀር አለ? የለም። እውነት ለመናገር እግዚአብሔርን በጣም የምንዳፈረውም ቤት ውስጥ ያለነው ሰዎች ነው። ከሩቅ ያሉ ሰዎች ሲፈሩ ሲንቀጠቀጡ፣ ቤት ውስጥ ቀረብ ያለው ሰዎች የማይለመደውን አምላክ እንለምድና የማትደፈረውን አንተ ይሁዳ ደፈረ ይላል። ቤት ውስጥ ያለን ሰዎች የበለጠ ደፋሮች ነው። አሁን ይህን ስናገር ደግሞ ዛሬ እንደው እግር ጥሎት የመጣ ሰው ይኖራል እዚህ ጉባኤ መሃል። ዛሬ የመጣ ሰው እኮ እኔም ለዚህ ብዬ እኮ ነው ቀረብ ማለለው ይላል አንዳንድ ሰው። እኔ አላልኩም። እሺ ቤተ ክርስቲያን ቀረብ ማለት መጥፎ ነው አላልኩም። አንዳንድ ሰው መርጦ ከትምህርቱ ይዞ እችን ይዤለታለሁ የዛሬው አስተማሪ ይላል። እኔ አላልኩም። እሺ ቀረብ ማለት ጥሩ ነው መጥፎ ነው፣ ራቅ ማለት ጥሩ ነው አላልኩም። እንደውም ራቅ ማለት ብዙ መዘዝ አለው። ይህን ነግሬያችሁ ልውረድ። ክርስቶስ ሊሰቀል አንድ ቀን ሲቀረው ሐሙስ ማታ ደቀ መዛሙርቱን ሰበሰባቸውና እንደሚሞት ነገራቸው። ሲነግራቸው ከደቀ መዛሙርቱ መካከል ለእምነትም ለክደትም ለጥያቄም ለመልስም ፈጣን አለ። ቅዱስ ጴጥሮስ ተነሳና እንዲህ አለ። ጴጥሮስ ጌታ ሆይ በሉ እስኪ፣ ሌሎች ሁሉ ቢክዱ እኔ አልክድህ። ይሄ ንግግር ጥሩ ነው ጥሩ አይደለም? ጥሩ ነው። ሌሎች ሁሉ ቢክዱን አልክድህም ጥሩ ነው። ያጠፋው ምንድን ነው? ሌሎች ሁሉ ምን ቢሉ እኔ ከሌሎች ምን ያልኩ ነኝ? የተሻልኩ ነኝ ብሎ ራሱን ከፍ አረገ። ርቱ ሃይማኖት የተባለ የቤተክርስቲያናችን ሊቅ በ13ኛው ክፍለ ዘመን ምን ይላል? ጴጥሮስ ሆይ እኔም አልክድህም ወንድሞች የማይክዱህም ብትል ምን አለበት? አንተ ግን ራስህን ብቅ እነሱ ዝቅ አረግ። ስለዚህ እነሱ ሳይክዱት አንተ ካድከው ይላል። ይህን ጊዜ ጌታ ዶሮ ሳይጮ ስንቴ ትክደኛለህ አለ። ኧረ በፍጹም ምን ሲደረግ ሶስቴ እኔ አላረገውም ማለት ተገዘተ ጴጥሮስ። አሁን ይገርማቸዋል። ጌታን ለመያዝ ወደ ጌቴሴማኒ የመጣው ሰራዊት 10,000 ወታደር፣ አንድ ጭፍራ ማለት 10,000 ሲመጡ ጴጥሮስ ጌታን ለማስጣል ፈልጎ ሰይፍ አነሳ። በእውነት ቅዱስ ጴጥሮስ በረከቱ ይደርብን። ጌታን በጣም ስለሚወደው ነው እንጂ ምንም እኮ እሱ ችሎታ የለው። 58 ዓመቱ ነው በዛ ጊዜ። በ58 ዓመቱ ጌታውን ሊያስጥል ሰይፍ አነሳና ውጊያ ጀመረ። እስቲ ሰው እንደው አንድ ጥይት ይዞ ጦር ሜዳ ይሄዳል? ጴጥሮስ ግን ፍቅሩ እኮ ነው። አንድ ሰይፍ ይዞ ውጊያ ጀመረና የሊቀ ካህናቱን ባሪያ የማልኮስን ጆሮውን ቆረጠው። ሊቃውንት እንደሚነግሩን ጴጥሮስ የሰደደው ለአንገቱ ነበረ፣ ግን የሥራ ልምድ ስለሌለው ምንም ቆረጠው፣ ጆሮውን ቆረጠው። ይህን ጊዜ ጌታ ደግሞ በዚህ ጆሮ ጦስ ጴጥሮስ ችግር ውስጥ እንዳይገባ ብሎ የዚህን ሰውዬ ጆሮ ፈወሰለት ይላል። የሁላችንን ጆሮ ይፈውስልን ክርስቶስ። ከቤተ ክርስቲያን ራቅ ስትሉ ምዕመናን ይበርዳችኋል። ለማኅበራዊ ኑሮ፣ ለሥራ፣ ለትምህርት
አብረዋችሁ የሚውሉ ሰዎች ጋር እሳት መሞቅ ትጀምራላችሁ። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለ ብለው በጥያቄ ያጣድፈዋል። መልስ ስታጣ ፈጣሪውን ፍጡር ያስብለዋል፣ ተማላጁን አማላጅ ያስብለዋል፣ ሰውየው ያስብለዋል ክርስቶስ። ራቅ ማለት ከክርስቶስ ይለያል። ቀረብ ማለት ምን ጥቅም አለው ካላችሁ፣ እንደ ጴጥሮስ ያልፈራ እስከ መስቀል የተከተለ ሐዋርያ ነበረ ቅዱስ ዮሐንስ። ለዮሐንስ ጌታ ሽልማት የሰጠው እንደዚህ ደፍሮ እስከ መጨረሻው ከተከተለኝማ ትልቅ ሽልማት ይገባዋል አለ። ምድር ላይ ወደር የሌለው ሽልማት ሸለመው። ይቺ ሽልማት ማናት? እነኋት እናትህ። ወደ ቤተ ክርስቲያን ቀረብ፣ ወደ መቅደስ ቀረብ ያልን ሰዎች ምንም ደፋሮች ሆነን ብታዩን የእመቤታችንን ፍቅር ግን አግኝተናል። የእሷን ፍቅር ግን አግኝተናል። እና ምዕመናን አሁን የተማርነው ለጠቅላላ እውቀት አይደለም፣ ለንስሐ ነው። ይህን ትምህርት የምትሰሙ ሰዎች እዚህ መካከል እንደ በግ የጠፋ ሰው ይኖራል። በሥራ በማኅበራዊ ኑሮ ተወጥሮ ከቤተ ክርስቲያን የራቀ ሰው ይኖራል። ቤት ውስጥ እየተመላለሰ እንደኔን የጠፋ ሰው ይኖራል። ደግሞ ጨርሶ ሊወጣ ከዚች ቤተ ክርስቲያን ከዚች ሃይማኖት ሊወጣ ጫፍ ላይ ያለ ይሆናል። ይህ ጥሪ የእግዚአብሔር ጥሪ ነው። ሁላችንም በቸርነቱ ይመልሰን። የሰማነውን ለንስሐ ያድርግልን። በልቡናችን ጽላት ጻፍልን። እግዚአብሔር ይስጥልን።